እኔ ነኝ ማንነት የራቀኝ ስም የጠፋኝ ምንነት የራቀኝ ሴት ነበርኩ ስሜን ደጋግሜ ለራሴ ያነበብኩት ስርጉት ሆኖ አቤት ወይ ምን ነው ስምሽን ደጋገምሽው ብለኝ ጠፋኝ ስሜ ይሄን ያክል ትልቅ ቦታ ያለው አይመስለኝም ነበር ሆኖም እናቴ ምስር ስርጉቴ ብላ ስጠራኝ አንዳች ደስ የሚል ነገር ነበር ያነቀኝና ያባነነኝ እሱ ነበር ስርጉቴ የሚለው ድምጽ ስነጋ ግን እኔ ቆም ያለው ከአንድ ስፍራ ድጋሚ ላይው ከማልፈልገው ቦታ ጠረንና መጥፎ ሽታ ካለው ቦታ ዳግም ሰው ከማያገኘኝ ቦታ ነበር ሜዲን ያወኩት ከዘገየ ነበር ጊዜው ካለፈ ራሴን ማዳን አልቻልኩም ነበር ከትምህርት ቤት ለመውሰድ እንዳቱን እንደዘገየችበት ህፃን የለበስኳት ስስ ቀሚሴ ላይ እንደተለጠፈሽ ከቆሻሻ ገንዳው አጠገብ ኩርመት ብዬ ተቀመጥኩ ማነው የሚያስጥለኝ ማነው የሚያስጥለኝ ቆይ አልኩ ማነውስ የሚታደገኝ ጧት ላይ ከቤቴ ስወጣ አየሩ ጭግግ ብሎ ነበር ታዲያ ማምሻውን ጠብቆ መዝነቡን ቀጠለ ዝናቡ ኃይለኛ ነበር ከበድ ያለ ዞር ብሎ የሚመለከት ሰው አልነበረም ሁሉም ሩጫውን ቀጥሏል ወደ ቤቱ ወደ መሸሽ ወደ መጠጊያ ቀንበር ወደ ማምራት እኔ ግን እዛው ነበርኩ አለፍ ያለ ሰው እንኳን ሊመለከተኝ አልቻለም ነበር እዚህ አካባቢ እንዴትና መች እንደመጣው አላቅም እንዴቱ ነው እንጂ መቼውስ ሊጠፋኝ የሚችል ነገር አልነበረም ልቤ በፍጥነት መምታት ጀመረ የት ነው ያለሁት የት ቦታ የት ነው ደጋግሜ ራሴን ለመጠየቅ ሞከርኩ ሆኖ ምንም ምላሽ አላገኘው ከንቱ ልፋት ነበር ትንሽ ልጅ ጨቅላ የሆንኩ ያክል ተሰማኝ የዛኔ ምስርዬ ሰው ጋር አስቀምጣኝ ስራና ትምህርት እያለች በየቦታው ስትበታተን የሷን መምጣት ቁጭ ብዬ ስጠባበቀው የነበረው ጊዜ ፊቴ ላይ ድቅናለ የ22 አመት ወጣት የ4ኛ አመት የአርኪቴክት ተማሪ እዚህ ሁኔታ ላይ እናቷን ቀሚስ ለሚያዝ የምትዳክረውናል ብዬ አስቤ ገምቼ አላቅም ነበር ታዲያ አሁን ላይ ከምንም ነገር በላይ እናት ያስፈልገችኝ ከተሰማኝ የነበረው ስሜት ልክ አይደለም ደሜ ቀዝቅዟል ደሜ በራድ ሆኛለሁ ነፍስ ርቃኛለች የፈራው ሳይሆን ይቀራል እጥፍጥፍ እንዳልኩ እዛው ገንዳው ስር ቁጭ አልኩ አጠገቤ የተጋደመውን ነገር ለመመልከት የሚያስችል ብርታት አልነበረኝም በቃ ላይ አልፈልግም ዝናቡ ትንሽ ተግይበልና እንቀሳቀሳለሁ ስልክ ፈልጌ ደውላለሁ እንጂ ቃሉን ደራሴ ደጋገምኩት ምናልባት ውስጥ ያለውን ፍርሃት የሚያስታግስልኝ ሆነ በማለት ነበር አልሆነም አላደርገውም በፍጹም ቃሉን ደገምኩት እንዴት ይሆናል አሉ ሆኖም ውስጥ ሊያደርገው እንደሚችል ካወቀ ሰነባብቶ ነበር ሆኖም ያንን ነገር አምኖ መቀበል ሊሆንልኝ አልቻለም ነበር ፍጹም አልሆነልኝም ነበር ታዲያ ዛሬ ላይ መከራው ቢጋለ መከራ ይምከራው መባሌ እንዳልቀረ ተሰማኝ ነገር ግን ለምን አልፈለኩም በእንዲህ አይቆጭም ፈጣሪ ምን አድርጌ ነው ምን በድዬ ነው ባይን እየሰራው ነበር ታዲያ እስካሁን ላይ ወረደ የነበረው ዝናብ
ወደ አጥንቴ ሊገባ አልቻለም። በቃ ተንስጃለሁ እንጂ ፈጽሞ የተነፈስኩ አልነበረም። በቃ ብርድ አልችልም። እንስብስፍ ነኝ። ከምኖርበት ሰፈር አኳያ ይሄን ያክል ብርድ የምችል አይነት ሰው አልነበርኩም። ዝናብ ቀርቶ ጨቀግ ያለ አየር ቀድሞኑ ይረብሸኝ ነበር። ይሄን መሸከም የማይችለው አጥንቴ ጠንከር አለ። ምንም አልተሰማውም። ዝናቡ ተክ ብሏል። ሰማዩ ግን ድቅድቅ ጨለማ ሆኗል። ስንት ሰዓት ይሆን? ቀና ብዬና አንጋጥጬ ሰማዩን እየተመለከትኩ ራሴን ጠየቅኩ። ሰዓት የምንም ነገር ተራኪ ባለቤት ናት ባይ ነበርኩ። ከተቀመጥኩበት ተነሳው። ከፊቴ በኮሊደር ልማቱ አማካኝነት አዲስ ፈርሰው ወደሚሰሩት የመስታወት ሱቆች ጠጋልኩ። ውስጡ ገና ባዶ ነበር። የኔ ቀረብ ማለትን ተከትሎ ይመስል ጠፍቶ የነበረው የመንገድ መብራት አንድ ሁለቴ ብልጭ ድርግም ካለ በኋላ ቦግ ብሎ በራ። ከፊቴ ካለው መስታወት ውስጥ ራሴን ተመለከትኩት። ሰውነቴ መንቀጥቀጥ ጀመረ። ዳግም ማልቀስ ጀመርኩ። ልክ ነበርኩ። ሰዓት የምንም ነገር ተራኪ ባለቤት ናት። የሰው ልጅ ውልደቱን ሞቱን የሚያረዳ የህይወት ሰሌዳ። የኔ መጨረሻውን ሰሌዳ ስንት ላይ ሆነ ቆመው አልኩ። ከፊቴ የተመለከትኩ የነበርኩትን ስርጉት ሌላ ሰው ሆና አየኋት። እኔ አልነበርኩም። ታውቆኛል። እሷ ሄዳለች። ስርጉት ላትመለስ ኮብልላለች። እዛው በቆምኩበት ደረቅ የቀረው እንደ ነገር ወደ መስታወቱ ጠጋልኩ። ላይ የነበረው ስስ ነጣ ያለ ፒንክ ቀሚስ ምንም ነገር አይታይም። ከውስጥ አንዳች ነገር አለበስኩም ነበር። አስታወስኩ። የውስጤ ልብስ የወለቀበት ሰዓት እሱ ሌላ ታሪክ ነበር። ቀስ ብዬ ወደ መስታወቱ ቀረብ አልኩ። እጄ እግሬ መላ ሰውነቴ በልዟል። ከግንባሬ ደም ይፈልቃል። መጥፎ የሚባል አቋም ራሴ ላይ ተመለከትኩ። በቀስታ ቁስሌን ነካ አደረኩ። ስሜት ግን አልነበረውም። ምንም ህመም አይሰማኝም። እርሜን አወጣሁ። እሷው ባለሁበት ለሰዓታት ቆምኩ። በቃ ይሄ ነገር እጣፋንቴ መጨረሻዬ ነው። አምኖ መቀበል አይከብደኝም ብዬ ተቀበልኩት። በቀስታ ወደ ኋላ መለስ አልኩ። ያቀናውት ቀድሞ ወደ ነበረው የቆሻሻ ገንዳ ጋር ነበር። ቀደም ብዬ ከተቀመጥኩበት ቦታ ይጃረፋልኩ። ነፍስ አልነበረኝም። ደረቴን ጉልበቴ ላይ ለጥፌ በስምታ ቁጭ አልኩ። አጠገቤ የተሸከምኩትን የተጋደመ ነገር ግን ዞር ብሎ መመለከትበት ብርታት አልነበረኝም። እሳው እንደፈጠጥኩ ድቅድቁ ጨለማ ፈገግ ሲል ከጥቁር ወደ ነጭነት ሲቀየር ተመለከትኩት። አየሩ እንደማታው ከበድ ያለ ነበር። ሌላ አስቀያሚ ድባብ ነበር። መጥፎ ጠረንና ሽታ ያለው አይነት ስሜት ተሰማኝ። ሆኖ ምንም አይነት የስሜት ዋሳት አልነበረኝም። እዛው እንደተቀመጥኩ ደብር ለኪዳን የሚመጣ ሰው ብሎም ረፈድ ሲል ልጁ ለቤቱ ቁርሱን ሊያደርስ ተፍ ለማለት ዳቦ፣ እንቁላል ወዘተ የመሳሰሉትን ገቢቶ የሚተላለፍ ሰው ናየው። ቁርጤን አወቅኩ። ምን ሆንሽ ብሎ ፊቱን መለስ አድርጎ የተመለከተኝ አንድ አይሱ አልነበረም። ሁሉም ማላፊ ነበር፣ ሯጭ። እኔ ግን እዛው ነበርኩ። አርፍዶ ተነሽ ነበርኩ። የጧት ሰው አልነበርኩም። ለዛም ጧት ላይ የነበረው የህይወት ክፍሌ ሩጫ የበዛው ነበር። ሆኖም ህይወቴ ግን ገና ህይወቴ ሩጫ አልጨረስኩም። ሰውነን በቁም እያለን ደከመኝ ማለት ምን ያደርጋል? ዋጋ እንደሚያስከፍለን የተረዳሁት ቅጽበት ነበር። ገና ነበርኩ። አልደከመኝም ነበር። ምንም ቢደክመኝ ስብር ለማለት የሚያደርስ አልነበረም። በእንጭጩ ቀሽሶ የሚያስቀር አልነበረም። በጊዜው ግን የእናቴ ጥንካሬ ያስደመመኝ ነበር። ገና ኑሮን በደንብ እንኳን ሳላየው አረ ደከመኝ የምልና የምሳፍሰው ነበርኩ። ታዲያ ምን ዋጋ አለው? ባለቀ ሰዓት ጉልበትና ኃይል ወዳጅ ልሆንሽ አለኝ። ውስጥሽ ነበርኩ እኮ አልተጠቀምሽብኝም ሲል የውስጥ ቁጭትና እሳት ፈጠረብኝ። ፈሰስኩ።
በሐሳብና በቁጭት ጎዳና አሻግሬ ስመለከት አንድ ውሻ ወደኔ በኩል አስፈሪ በሆነ መልኩ ሲጮህብኝ ጊዜ ብርግግ ብዬ ተነሳው። ድንጋጤ ከልብ ነበር። ውሻው የተቅበዘበዘ ወደኔ ቀረባለ። የጎዳና ውሻ ነበር። አንዳች ነገር እንዳየ ጩኸቱን ማሰማቱን ቀጠለ። በቃ የተመለከተኝ የመጀመሪያ ፍጡር እሱ ነው አልኩ። ሆኖም ወደኔ አቅጣጫ አልነበረ የሚመለከተው። እኔም ባለሁበት ቆምኩ። እይታውን ተከተልኩት። ዞር ብዬ ማየት የፈራሁት ነገር ነበር። እንደ መጀመሪያ አመጣጡ ሄድ መለስ ማድረጉ እንደቀጠለ የጩኸት ድምጹን ማሰማቱን ቀጥሏል። ወዲያው ከኋላው በጀርባቸው የተሰባሰቡትን ሃይላንድ የተሸከሙ ወጣት የጎዳና ልጆች ውሻ ወደሚጮህበት አቅጣጫ ቀረባሉ። ለአፍታ ትንፋሽን ሰብሰብ አድርጌ ጠበቅኳቸው። እይታቸውን ወደኔ ጋር ያረጋሉ በሚል ሁኔታ ካሁን ተመለከቱኝ በሚል ተስፋ እያንዳንዷን እርምጃና እንቅስቃሴያቸውን በአይነ ቁራኛ ተመለከትኩ። ሆኖም እነሱ ጠጋ ያሉት ውሻው ሄድ መለስ እያለ በአፍንጫው ሸተት እያደረገ ወደሚመለከተው ነገር ነበር። ከማከላቸው ደፈር ያለ የሚመስለው ቀረብ እንደማለት ብሎ ተመለከተ። በደንብ ግን አልታየውም። የተሸፈነውን ነገር ቀስ እያለ ማንሳት ጀመረ። አቡሌ አንደበቱ ተሳሰረ። እየተንቀጠቀጠ እይታውን መለስ ሳያደርግ አይኑ እንዳፈጠጠ ከኋላው ከነበሩት ውስጥ የአንደኛውን ጓደኛውን ስም ተጣራ። ምንድነው አለ አቡሌ የተባለ ወጣት በጀርባው ያዘውን ማዳበሪያ ሙሉ ሃይላንድ ወደ መሬት ወረድ አድርጎ ጠጋ እያለ። ከፊት ቀድሞ የተመለከተው ልጅ ድንጋጤ አንደበቱን ቆልፎት በመንቀጥቀጥና በመርበትበት ላይ ነበር። አይኑ ፈጧል። ሊወደቅ የደረሰም ይመስል ነበር። ምንድነው አትናገርም? በእድሜ ከፍ የሚለውና አቡሌ የተባለው በድንጋጤ ብዛት መናገር የተሳነውን ጓደኛውን ከትከሻው ወደ ኋላ ጎተት አድርጎ ወደሱ ቀረብ አለ። ጓደኛውን በፍርሃት እየተንቀጠቀጠ የነበረው ሰውነቱን ጎተት ሲያደርግ ወደ ኋላ ወደቀ። ባለበት ሆኖ እየተንፏቀቀ ደግሞ ወደ ኋላ መለስ አለ። ካፉ ለሐጭ ተዝረከረከ። ምንድነው ይሄ? አቡሌ የተባለ ወጣት ቀደም ብሎ ከነበረው ልጅ በባሰ ሁኔታ ደግሞ ድንግጥ ብሎ ከዋለ። ምን ሆንክ? ጓደኞቹ እነሱ ያዩትን ነገር ለመመልከት ጠጋሉ። ወዲያው ጩኸት ቀጠለ። ጭንቅላታቸውን ይዘው ሪታቸውን አሰሙ። በአካባቢው ራቅ ብሎም የነበሩ ሰዎች ጩኸት ወደ ሰሙበት ቦታ ቀረባሉ። ምንድነው ልጆች ምን ሆናችኋል? አንዲት ተለቅ ያለች የቤት እመቤት ሺቱን ሰቅሰቅ እያረገች የለበሰችውን ወደ እነሱ ቀረባለች። ሰው ነው አንዱ ከመሃል ይህን ድምጽ አሰማ። የምን ሰው? እስኪ ዞር በሉ። ገፋ አርጋቸው ቀረባለች። ጆንያ መሰል ለነገሩ ቀስ ብላ ገለጥ አረገችው። ወዲያው እሷም ተተካች። ከልጆቹ በባሰ ሪታውን አቀለጠችው። የሰው ያለ አራሬሳ ነው፣ ሰው ተገሏል አለች። እርሜና ወጣው። ሰው እንዳለ ዙሪያውን ከብ አደረገ። የሄደው የመጣው ሁሉ ሪታውን ማሰማት ጀመረ። ግማሹ በድንጋጤ ያለቅሳል፣ ግማሹ ጭንቅላቱን ይዞ ይጮሃል፣ ግማሹ ከንፈር ይመጣል። ወዲያው ፖሊስ ይጣራ ፖሊስ ተባለ። ፖሊስ በእግር በፈረስ ተጠይቆ መጣ። ወዲያው ቦታው የወንጀል ክልል ሆነ። ሰዓቷ ተወሰነች። ድጋሚ ሰዓት ተራኪ ሆነች። እኔን ያየና የተመለከተ አልነበረም። ፖሊሶች ሰውን ገለል እንዲሉ ሲያረጉ እኔ ግን ልመለከተው ፈርቼ ወደ ነበረው ነገር ቀረብ አልኩ። ተነጥፏል። የተዘረጋውን ነገር ለማየት ቀረብ አልኩ። ልክ ነበርኩ። እኔ ነኝ። በቃ ስርጉት ይቺ ሆና ቀርታለች። ልቤን መላ አካሌን ማመን አልቻልኩም ነበር። በደንብ ቀረቤ መመልከት ሳልችል አስክሬኑ ተነሳ። በጥቁር ላስቲክ ውስጥ እንደቃ ገባው። አካሌ ብሎ ማንነቴ ሲጠፋ ተመለከትኩት። ከተል አልኩ።
ወደምወሰድበት ቦታ ወደምወረወርበት በቃሽ ያንቺ ዘመን አብቅቷል ወደምባልበት አስክሬን ክፍል ምርመራ ተወሰድኩ። በቦታው መርማሪዎችና ፖሊሶች አብረው ነበሩ። ተገድላ ነው አለ አስክሬን ክፍል የነበረው መርማሪ። እኔም ምርቅብዬ ከአንድ ብረት መሰል መተኛ ቀዝቃዛ ብረት ላይ የተጋደመችዋን እኔዋን አየዋት። ዶክተሩ ስራው ስለነበር ሲያወራ ቀለል አድርጎ አንድ ታካሚ ያገኘውን በሽታ የሆነ ቀለል አድርጎ በቃ ሚዘረዝር ይመስል ነበር። ሰላም መርማሪ ኤልያስ ይባላሉ። እጁን ለሰላም ታዘረጋ። ሌዘር ጃኬት ያደረገና ጸጉሩን ያንጨባረረ ሰው ነበር። ሰላም አለሱ። ምርመራው ምን ያሳያል አለ ፈጠን ብሎ። እኔም እዛው አጠገባቸው ቦንም ለመስማት ከመጓጓት የተነሳ ቀረባልኩ። ምርመራው የሚያሳየው ያው ግድያ ወንጀል ነው። ጭንቅላቷ ላይ ከባድ የሚባል ጉዳት ደርሷል። ቤተሰብ አግኝታችኋል በዚህ አጋጣሚ አለ ጥያቄውን ከተል አድርጎ። እስካሁን ድረስ ምንም ያገኘነው ነገር የለም። ከዛ ባለፈ ባፋልጉኝ እኛ ጋር የቀረበ ጥያቄም አላገኘንም አለ መርማሪው አሰብ ለማድረግ አይኑን ከወዲያ ወዲህ ያንከባለለ። እንግዲህ ትንሽ ማንነቷን ለማየት የሚከብድ ይመስላል አለ አስክሬን መርማሪው። ጭንቅላቱን ከግር ወደ ቀኝ ወዝወዝ እያደረገ በጣም ተጎድቷል ሲል መርማሪው በስሜት ጃኬቱን እያስተካከለ ወደ አስክሬን መርማሪው ቀረብ እያለ ጠየቀ። ወደ ውስጥ እንግባና አስረዳሃለሁ አለ ወደ ምርመራ ክፍል እና ሬሳ ማስቀመጫው ያመላከተ። መርማሪው ቶሎ ተስማምቶ ከተላለ። ሌላኛውን ፖሊስን ይከተላል። ኮኖም እግሬን አንዳች ነገር ከደኝ። እግሬን ሽብርክ ያለ ያክል ተሰማኝ። ራሴን ማየቱን ሳስበው ዘገነነኝ። ለነገሩ ማንነቴን ማወቅ እስከማልችልበት ድረስ የከፋ ጉዳት እንደሆነ ተነግሯል። ስለዚህ ለራሴ ይሄንን ብዬ መጽናኛ ሰጠው። ከበድ ያለውን በር ከፈት አድርገው ተከታትለን ወደ ውስጥ ገባን። ክፍሉ አንዳች የሚከብድ የሚጨንቅ ነገር ነበረው። የሆነ የሚሸክክ ስሜትን የተላበሰ ነበር። እነሱ ስራቸው ስለነበር ደንገጥ ያለ ሰው እንኳን አልነበረም። ወዲያው ሬሳውን ለማየትና ለመመርመር የተቻኩሉ ይመስል ነበር። መርማሪውና አስክሬን መርማሪ ጎን ለጎን ሲቆሙ እኔ ደግሞ ፖሊሱን ከተል ብዬ ከነሱ ፊት ለፊት ሆንኩ። ተጎድታለች አለ መርማሪው አይኑ አስክሬኑ ላይ እንዳረፈ። እኔም እስከዚህ ሰዓት ድረስ ማየት የፈራሁትን ነገር በቀስታ አይኔን ከብለል አድርጌ ተመለከትኩ። ወዲያው እጄን ባፊ ያሳደረኩ። እንደ ትናንት ማታ ራሴን በመስታወት ያየሁበት ገጽታ አልነበረም። ጭንቅላቴ በግማሽ በኩል ለማየት በሚዘገነን አስፈሪ ሁኔታ ተበርቅሷል። ደሙ ላይ ቀለሙን ቀይሮ ጠቁሯል። የሰማሁት ድምጽ ለነሱ የተሰማቸው መስሎኝ እጄን በፍጥነት አፌ ላይ አድርጌ የልቅሶ ድምጼን መለስ ለማድረግ ሞከርኩ። ሆኖም እንኳን ድምጼ የኔ ትንፋሽ የሚረበሸው ሰው አልነበረም። ወዲያው መርማሪው ወደፊት ቀረብ ብሎ ተመለከተው። የራሴን መልክ ለመመልከት የቀፈፈኝ ልጅ መርማሪው ካለምንም ፍራቻ ቀረብ ብሎ ሲመለከተው እኔ ለሱ ዝግድ የሚል ስሜት ተሰማኝ። ከመሞቷ በፊት ግንኙነት እንዳደረገች ውስጧ ያገኘነው የወንድ ፈሳሽ ምልክት ነው አለ አስክሬን መርማሪው። መርማሪ ኤልያስ እይታው መለስ አድርጎ መርማሪውን ተመለከተው። ተደፍራ ሊሆን የሚችልበት ሁኔታ አለ ማለት ነው አለ መርማሪውን በጀርባው በኩል አሳልፎ እያመላከተው። ከጎን ያለው ፖሊስም ለምርመራ አመቺ እንዲሆንለት በሁለት ሰዎች መካከል የነበረውን ነገር እጁ ላይ ባለው ማስታወሻ እየመዘገበ ነበር። አው ሰውነቷ ላይ ተመልከት እዚህ ጋር አለ ኳንቱን እያጠለቀ። መርማሪ ኤልያስ አይኖቹን የመርማሪው እጅ ላይ ጣል አረገ። ጭኗ፣ አንገቷ፣ ሁለት እጆቿ አለ መርማሪው ተራ በተራ ወዳላቸው የሰውነት ክፍል ተቆመ። የመቦጫጨርና የበበለዝ ምልክት አለ። በተለይ ሁለት እጆቿ ወደ ላይ ተደርገው ኃይል ባለው ሁኔታ ጠበቅ ተደርጎ መያዙን ያሳያል። በብዛት ሴቶች ባስገድዶ መደፈር ሁኔታ እጃቸው ራሳቸውን ለማዳን እና ለመታገል የሚጠቀሙበት የሰውነት ክፍላቸው ስለሆነ አጥቂ ወደ ላይ በኃይል በሚያስ ኃይሉን ተጠቅሞ ድርጊቱን ለመፈጸም ይጠቀምበታል። ወደ ታች ጭኗ ስራ አካባቢም ወደ ውስጥ ለመግባት በሚያደርግበት የመፋተክ ሁኔታና
በእጁም በሚታገልበት ሰዓት ሊከሰት የሚችል የመቦጫጨር ሁኔታ ቁስሉን ካየው ደግሞ ትኩስ ነው ምንም ዝናብ ቢቀጠቅጠውም አንድ ሌሊት ብቻ ማደሩን ለማወቅ ችያለሁ አለ መርማሪው ያ ማለት ገርለው ጥሏት የተሰወሩት ማታ በነበረው ኃይለኛ ዝናብና የከተማዋን ከፊል የመብራት መጥፋት ሁኔታ ተከትሎ ማንንም ሰው ሊያየው ሳይችል ሬሳውን ማስወገድ ችሏል ማለት ነው አለ መርማሪው ነገሩን ያውጠነጠነ ዝናብ አብዛኛው መረጃ ስላልገደበብን የዘር ፈሳሹና ደሙን መውሰድ ችለናል ከዛ ባለፈ እንደ ብሎኬት ባለ ነገር ጭንቅላቱ አካባቢ የጎዳት ይመስላል አንገቱ አካባቢ ይሄው የመታነቅ ምልክት ይታያል አለ ወደ ጭንቅላቱ አካባቢ ያሳያቸው አውሬ ነው አለ መርማሪው ላፍታ በዝምታ ከተመለከተ በኋላ ዝናቡ አብዛኛውን መረጃ ስላላስወገደብን የዘር ፈሳሹንና ደም መውሰድ ችለናል ከዛ ባለፈ እንደ ብሎኬት ባለ ተለቅ ባለ ነገር ጭንቅላቱ አካባቢ የመጎዳት ሁኔታ ያሳያል አንገቱ አካባቢ የመታነቅ ምልክት ይታያል አለ ወደ ጭንቅላቱ አካባቢ ያስመለከታቸው አውሬ ነው አለ መርማሪው ላፍታ በዝምታ ከተመለከተ በኋላ ሬሳውን ለማየት በሚከብድ ሁኔታ ነው የተጎዳው ነገር ግን ምናልባት ለዋለ የተገኘውን የአንገትና የእጅ ቀለበት በማየት ቤተሰብ መለየት ከቻለ አለ አስክሬን መርማሪው ቤተሰቦቿ ማፈላለግ ይኖርብናል ምንም አይነት ያፋልጉኝ ጥያቄኛ ጋር ይቀርበ የለም ቀና ብሎ ፖሊሱን እየተመለከተ ጠየቀ የለም እስካሁን እጃችን ላይ በሱ አቋም የሚመሳሰል ይቀርበ ምንም አይነት ጥያቄ አልገባው አለ ፖሊሱ ለዋለ የተገኙትን ነገሮች ለተጨማሪ ምርመራ መውሰድ ትችላላችሁ አለ መርማሪው ያስቀመጣቸው ንብረቶች ለመርማሪው ያቀበለ ቀለበቴና አንገት ጌጤ ነበር እንዲሁም እጄ ላይ የነበረው ሰዓት ነበር ስቃይን ራፍቴን ብሎ ሞቴን ሲመሰክብ የነበረው ሰዓት ነበር ሌላ ቦርሳና ንብረቶቿ በቦታው አልነበሩ አለ መርማሪው ኤልያስ መርማሪው የሰጠውን አስክሬን መርማሪው የሰጠውን ከተቀበለ በኋላ ቀና ብሎ እየተመለከተ ጠየቀው ሌላ ምንም ነገር የለም ገዳዩ ከሌላ አካባቢ አስክሬኑን በመኪና ይዞ መጥቶ ቆሻሻ ገንዳው ጋር ይጣል ይመስልኛል አለ ፖሊሱ አስክሬን መርማሪውና መርማሪ ኤልያስ በዝምታ ያደመጡት ነበር ምንም ዝናብ አሻራው መጥረግ ቢችልም መንገድ ላይ ጆንያው የተጎተተበት አሻራ ግን አልተገኘም እንዲሁም የጸጉሩ ወይም የደም ርዝራዥ አልነበረውም ነገር ግን ወደ ቆሻሻ ገንዳው ገዳዩ ቀረብ ካለ በኋላ አስክሬን ያስቀምጡ ይመስላል አለ በግድያ ቦታ ላይ በደንብ የመረመረውን እየገለጸ ልክ ነው አለ መርማሪ ኤልያስ ጎርደድ እያለ አስክሬን አቀማመጡ ተስተካክሎ በጀርባ የተቀመጠ ነው ገዳዩ በጣም ጥንቃቄ ወሰደ ይመስላል አለ መርማሪ ኤልያስ በየተራ ሁሉንም እየተመለከተ አስክሬን መርማሪው ጋር የነበራቸው እንደጨረሱ ወደ ጣቢያ ያቀኑት እኔም ከተል አልኳቸው መንፈስ መሆን ግን ይሄን ነበር መጨረሻው አልኩ ለራሴ በቃ ማንንም ሰው ሳያስተውል በደም ነፍስ መንቀሳቀስ ደም ነፍስ ቃሉስ ቢሆን እኔ እየሆንኩ ያለውት ነገር ቃሉ ይመጥን ይሆን አሉ ጣቢያ እንደደረስን መርማሪ ኤልያስ በችኮላ ፈጠን እያለ ነበር ትዛዙን ገና ከበራፍ ማስተላለፍ የጀመረው በየሁሉም ማህበራዊ ገጾች ላይ በዚህ 2 እና 3 የሚባሉ ቀናት ወይም ሳምንት ውስጥ አፍታለች አፋልጉን የሚል የተለጠፈ ነገር ካለ ባስቸኳይ አጣሩ ቋላም ከተል እያሉ የነበረው ፖሊስ ፈጠን ብሎ እሺታውን ገለጸ መፍጠን ይኖርብናል ቤተሰቦቿን ስናገኝ ምርመራችንን ተደግፈን ወደ ገዳዩ ጠጋ ማለት እንችላለን አለ ቦታው ላይ ከቆመ በኋላ የሥራ ባልደረቦቹን እየተመለከተ በድን የነበረው አካሌ ባለበት ቆሞ እንዳለ ሁሉንም ተመለከታቸው ለምን ይሄ ሁሉ ሰው ከመሞቴ በፊት አልታደገኝም ነበር ስል በቁጭት መልክ ለቅሳቸው ፈለኩ ለደቂቃዎች ባለሁበት ቁጭ አልኩ ላፍታ ካሰላሰልኩ በኋላ ወደ እንግዳ መቀበያው ጋር አምርቼ አረፋንኩ እቺ ላይ ስልክ የለ ነገር አላስጮ ምስርን ገና ሳስባት ምስኪኗ እናቴ
ከፊቴ ላይ ድቅን ስትልብኝ ጊዜ ውስጤን አመመኝ። ምንስ ብለው ነው የሚጠሯት? ምንስ ተብሎ ነው የሚነገራት አልኩ። ሰዓታቶች ተቆጠሩ። ቀኑ ተጋመሰ። ምንም አይነት ፍንጭ የሚል ሰው አንዳች ድምጽ የሚያሰማ ሰው አልነበረም። እኔው ቀድሜ ተስፋ ቆረጥኩ። ወንጀለኛውና ገዳዩ የሚያስቀርቶ ቀባሪ ያሰጣይ ስልብ ወደ ላይ አንጋጥቼ ፈጣሪ ለመንኩ። እዛው እንደተቀመጥን እንደ ትናንት ሲያዘንቡ የነበረው ዝናብ ከበድና ጫን ብሎ መጣ። እጄን ማፋተክ ጀመርኩ። ሰውነቴን ላፍታየት ታደረኩት። ቀደም ብሎ አስክሬን ምርመራ ክፍል የተኛችዋን ሴት ከጭንቅላቴ ውስጥ ማስወጣት አልቻልኩም ነበር። ከበደኝ። ሁሉም መፈጠሪን ረስቶ በየራሱ ሚናና ስራ ከወዲያ ወዲህ ማለቱ እንደቀጠለ ነበር። እኔም ሰዓቴን መጠባበቅ ጀመርኩ። ልጄ ጓደኛዬ ብሎ ብቅ የሚለውን ዘመድ አስማሪን መጠበቅ ጀመርኩ። ካፍታ ቆይታ በኋላ አንድ ከፈሱ የተጣላ የመሰለ ስልኩን አየር ላይ እንዳደረገ ኤልያስ ሲል ድምጹን ከፍ አድርጎ እየተጣራ ወደ ጣቢያው ዘው ብሎ ገባ። ባይኔ ገርመም አድርጌ ዝም አልኩት። ከፊቴ ላፕቶፑ ላይ በስራ ተጠምዶ የነበረው መርማሪ ኤልያስ ላፍታ ቀና ብሎ አጠገቡ እስኪደርስ ድረስ ተመለከተው። እንደው እኔ ባልኖር ምን ይውጥ ነበር አለ ጫሂው ሰውዬ። ድምጹን በድጋሚ ጮክ አድርጎ ያሰማ ነበር። ምንድነው የምታቀራራው አለ መርማሪ ኤልያስ። ወደ ኋላ ለጠጥ ብሎ ፈገግ እያለ ተመለከተው። ከሁኔታቸው ሁለቱ የቅርብ የሚባሉ ጓደኛሞች ወይም ባልደረቦች ይመስላሉ። እኔም ነገሩ ሌላ ነው በማለት በድጋሚ እኔን ጨፈን አደረኩ። ዛሬ አዲስ ኬዝ በእጃችን እንደገባ ሰማው። ሼር ያደረከውን ፎቶ አይቼዋለሁ አለ። ወዲያው አይኔን ገለጥ አድርጌ ተመለከትኳቸው። እንጫለ አለ መርማሪ ኤልያስ። አንድ ሶሻል ሚዲያ ላይ እየተከተልኳት የነበረች ይጋለች አለ። ስለዚህ ልታወራኝ ነው እንዲህ የምታሰፈስፈው አለ መርማሪ ኤልያስ አቀብሎ። እንዴ ታዲያ ይሄው ምን የመሰለ ጮማ መረጃ ይዤ ልምጣ አለ ወደሱ ቀረብ እያለ። ኤልያስ ለጠጥ ብሎ ከተቀመጠበት በፍጥነት መለስ አለ። ትናንት ገድላ ስለጣለችው ልጅ ነው አለ ቸኮል ብሎ። እኔ ከተቀመጥኩበት ከመቅስበት ብድግ ብዬ ወደ እነሱ ጋር መራው። አው እቺ ልጅ በጣም ነው የምትመቸኝ። ሰውነቷ በዛ ላይ አቋሟ ያበደ ነው አንደኛ አለ። ዋናውን ጉዳይ ረስቶት ወደ ማድነቁ ገባ። መቼም ስለኔ እንደማይሆን በመገመት ስልኩ ላይ ያለውን ምስል ለማየት ቀረብ አልኩ። ይልቅ ሷን ተዋትና ያገኘው ንገረኝ አለ መርማሪ ኤልያስ። ልክ እንደኔው ነገሩን ለማየት ጓግቶ ነበር። እኔ መከተላቸ ከስናት ፖስት ያደረገቻት አይቺ ነው። በነገርከኝ መሰረት የልጅቷ ሁኔታ ከሟች ጋር የሚያመሳስለው ነገር አለ። ትናንት ቀን እንደወጣች አልተመለሰችም። ወዴት እንደሄደች እንኳን ሳትናገር እንደወጣች ነው የቀረችው። እባካችሁ ያያችኋት ካላችሁ ብላ እኮ ነው ፖስት ያደረገችው አለ። በድጋሚ አፊን ያሳደረኩ። በቃ የኔው ታሪክ ነው ነኝ አልኩ። ባይዘርቅፍ አለ። ኤልያስ በፍጥነት ከቀዥቃዣው ልጅ እጅ ላይ ስልኩን መንታፍ አድርጎ ወስዶ ፎቶውን ተመለከተ። ፖስት ያደረገችው ልጅ በአስቸኳይ ማግኘት ይኖርብናል አለ ላፍታ በደንብ ከተመለከተ በኋላ። እሱ ነው ችግሩ። ልጅቷ አትገኝም ማለት ምላሽ ላሰጥ ትችላለች። ታዋቂ ናት ማለት የሶሻል ሚዲያ ላይ ብዙ ተከታይ ያላት። ከዚህ በፊት ለጀነጅናት መልእክት ልክላት ላሽ ብላኛለች አለ። ነገር አለሙን ጨዋታ ያስመስለው ይመስል ነበር። ምንም ፍንጭ ይዞ የመጣ ሰው ቢሆንም በሁኔታው ንድ ዳረገኝ ማይራባ። እንዴ ምን ሆነሃል ዳጊ ቆጣ አለ መርማሪ ኤልያስ። ይሄን ጉዳይ እኮ በደንብ መመልከት አለብን። ጉዳዩ ሌላ ነው። ደግሞም የለጠፈችው ራሷ ናት። በዛ ላይ ልጅንጅንሽ ብለህ አይደለም መልእክቱን የምትልከው። ከኛ ጣቢያ ስለ አንድ ምርመራ ልጅቷን በተመለከተ ማውራት እንደምንፈልግ ነው አስቸኳይ አድርገን እንገልጽላት አለ መርማሪ ኤልያስ። ለእርምጃዎቹ ጠንቃቃ የሚባላል አይነት ሰው ይመስል ነበር። እኔም ደም ዝውውር የተቋረጠበት ልቤ የሚሮጥና የሚደልቅ ያክል ሆኖ ተሰማኝ።
ቀሽቃሻውና መርማሪው ዳጊ የተባለው ሰው ለርብቃ ቶሎ መልእክቱን እንዲልክላት ተመኘው። ርብቃ የልጅነት አብሮ አደግ ጓደኛዬ ነች። ችግር ሲመጣ ፈጥና ደራሼ። ሆኖም ከቅርብ ጊዜያት ወዲህ ባመጣው አዲስ ባህሪና ለውጥ አማካኝነት የገዛ ጓደኛዬን ለመግፋት ተገድጄ ነበር። መርማሪ ዳጊ መልእክቱን ወደ ርብቃ ሲልክ ጊዜ ቆሜ ተመለከትኩት። የሷን ምላሽ በመጠባበቅ ተስፋ አድርጌ መልሼ ከነበርኩበት ቦታ ቁጭ አልኩ። ካፍታ በኋላ እዚህም እዛም እያለ እየሳቀና ከሰዎች ጋር እያወራ የነበረው መርማሪ ዳጊ ቀሽቀሽ እያለ በድጋሚ ወደ ጓድ መርማሪው ኤልያስ ስልኩን እንዳንከረፈፈ ቀረብ አለ። መርማሪ ኤልያስ ልክ እንደኔ ነገሩን ለመስማት ጓግቶ ተቀምጦ ነበር። ኤልያስ ልጅቷ መልሳለች፣ አድራሻውን ነግሬያታለሁ፣ ወደዚህ እየመጣች ነው አለ። እኔ መርማሪ ኤልያስም እኩል ልባችን ተሰቀለ። ርብቃ ጓደኛዬ መርዶሽን በምናቅምሽ ልትሰሚው ነው? ከጓደኛም ባለፈ እንደ እህትሽ ምታያት እኔ ዛሬ ከጎንሽ ለዘላለም መለየቴን ስትሰሚ ምን ሊውጥሽ? ስለ ራሴን ጠየቅኩ። ቀደም ብዬ ከባዱን የርብቃን ሁኔታ ባይነ ህሊናዬ ስዬ ለራሴ ለምስኪኗ ለኔ ለርብቃና ለእናቴ ስብራት ስሜት ተሰማኝ። ቀደም ብሎ ከተቀመጥኩበት አግድም ወንበር ጋር በድጋሚ አምርቼ ቁጭ አልኩ። የርብቃን መምጣት የሚጠባበቀው መርማሪ ኤልያስ ጥፍሩን እየበላና የተቁነጠነጠ ነበር። ርብቃ ወደ ጣቢያው ለመድረስ ግማሽ ሰዓትን አስቆጠረች። ልክ ድግስ እንዳለበት ሰው የርብቃን መምጣት ሽር ጉድ እያለ ሲጠብቅ የነበረው መርማሪ ዳጊ ከበረ ተቀብሎ ይዟት ከተፋለ። ርብቃ አይኗ ከማልቀስ ብዛት ቀልቶና ቆዳዋ አብጦ ተመለከትኳት። ጓደኛዬ ቅፍ ውስጥ ገብቼ ተሰቅስቄ ማልቀስ ተመኘው። አፌ ሳይናገር ልሳኔ ተቆልፎ እንኳን ውስጤ የተሰማኝን ነገር በአንድ እይታ ብቻ የምታውቀው ጓደኛዬ ዛሬ ላይ ባጠገቤ እኔን ሳታስተውለኝ እልፍ ስትል ጊዜ ቅስሜ ስብር አለ። አልበቃኝም። ስለራሴ የራሴን መርዶ አረዳሁት። ርብቃ አንዳች መጥፎ ክስተት እንደተከሰተ መገመት አላቃታትም ነበር። ኮትሮ አለባበሷ በተለየ ሁኔታ ነበር። የመዘነጥና የመቀባበቱ ሁኔታ ላይ እንዳልነበረች ታስታውቅ ነበር። መርማሪ ዳጊ ወደፊት እየመራ ወደ መርማሪ ኤልያስ ከወሰዳት። መርማሪ ኤልያስ ከተቀመጠበት ተነስቶ ሰላምታ ሰጣት። ከፊቱ ገጽታና ሁኔታ አንዳች መጥፎ ነገር ልትሰማ እንደሆነ ገምታ ነበር። ቋፍ የሆነ ስሜት፣ ግራ የተጋባው ስሜት፣ እንደዛ ስሜት ውስጥ ነች። ቀስ ብላ አረፋለች። ጓደኛዬን አግኝታችኋት ነው ስትል ፈራ ተባያለች። መልካሙን ዜና ይነግሯት ይመስል በሚማጸን አይኖቿ እየተመለከተች ጠየቀችው። መርማሪ ኤልያስና መርማሪ ዳጊ ላፍታት ያዩ። ርብቃም ሁኔታዋ የነሱን ሁኔታ ከተላለ። አይኖቿ እንባ ሲያዝሉ ተመለከትኳቸው። ሰውነቷ በርድ እንደተሰማው ሰው እየተንሰፈሰፈ ነበር። አዝናለሁ። እኛ ትናንት አንድ ቆሻሻ ገንዳ አካባቢ ተገድላና ተጥላ የተገኘች ሴት አስክሬን ማግኘት ችለን ነበር አለ። ርብቃ በድንጋጤ አፏን በእጇ ያሳረገች። አስክሬኑ በጣም ስለተጎዳ የሟችን ማንነት እንዲህ በቀላሉ ማወቅ አልቻልንም። ሆኖም ሟች ላይ የተገኙ ዕቃዎችን ተመልክተሽ መለየት ከቻልሽ ብለን ነው አለ። ርብቃ አንገቷን ሰበር አርጋ ስቅስቅ ብላ ለቀሰች። ይህን ስልሽ እኛ ያገኘነው አስክሬን እና ያንቺ ጓደኛ አንድ አይነት ሰው ናቸው ያልኩ አይደለም። ሆኖም ከተቻለ የቅርብ ሰው አስክሬን እንዲያ ይደረጋል። ከዛ ባለፈ እኛ ያገኘነው አስክሬን ትናንት ባለው ቀን ላይ ተጣለ መሆኑን አስክሬን ምርመራ ላይ ማወቅ ችለናል። አንቺ በማህበራዊ ገጽ የለጠፍሻት ጓደኛሽ ትናንት ቀን እንደወጣች አለመመለሷን ከይዞ ተቀራራቢነት ስላለው ነው ወደዚህ ያስጠራንሽ አለ። ሆኖም ርብቃ ራሷን ማረጋገጥ አልቻለችም ነበር። ካፍታ በኋላ በዚህ ላክ የተቀመጠውን ላይ የተገኘውን ንብረት አስመለከቷት። ርብቃ ራሷን መቋቋም አቅቷት በህይወት ዘመን ርብቃ እንዲስትሆን ተመልክቻት ማላቀው አይነት ሁኔታ ውስጥ ገባች። ነፍስ በሌለው አካል ይጠጋሉ። ጓደኛዬ ስለራሴ ሞትና መለየት ላጽናናት ወደድኩ። ላቅፋት ሞከርኩ። ሆኖም ግን አልቻልኩም። ርብቃ ለዘላለም አታኛለች። ይህና የሷ ታሪክ መቋጫ የተነገራችሁ በዚህ ቅስበትና ሰዓት ነበር።
ካፍታ ቆይታ በኋላ ወደ አስክሬን ክፍል ነበር የተወሰደችው። ሟች በፎቶ የለቀቀች ሴት መሆኗን እንድታመሳክር ተደረገች። ነበርኩ እኔ የርብቃ ጓደኛ የምስር የምትሳሳለት ልጇ እኔው ነበርኩ። ረብቃ በዚህ ሁኔታ እኔን ማየቷን አላመነችም ነበር። ለረጅም ሰዓት ያሱ ይልቀቁኝ ስትል ቆይታ ትንሽ ረጋ እንዳለች አስቀምጧት የተለያየ ጥያቄ ጠይቋት ጀመር። እሱ ነው ሌላ ማንንም አይሆንም አለች። አላሶራ ካላሲቃ ጋር እንደመታገል እያለች ማነው እሱ አለ መርማሪ ሊያስፈጠን ብሎ። ረብቃ ማስረዳቷን ቀጠለች። በቅርብ አንድ የፍቅር ጓደኛ ይዤ እንደነበር ነገር ግን ለሷ በደንቡና በአግባቡ አስተዋውቂያት እንደማላቅ ለሁለት ወር አብሬው ከቆየው በኋላ ባለቀ ሰዓት ግን መለየት ፈልጌ ያንን መርዶ አድርቼው ራሴን አግልዬ እንደነበር አብራራች። ስለ ራሴ ሁኔታ ከርብቃ አፍ ማብራሪያ ሲሰጥ ሰሙ። ሆኖም ረብቃ ሌላ ቦታ ላይ ነበረች። ወደዚህኛው ጫፍ እንዴት እሷን መሳብ እንዳለብኝ ግራ ገባኝ። ስሙ ማን ነው ወይም አራሻው መታቂ ከሆነ አለ መርማሪ ሊያስፈጠን ብሎ ማስታወሻው ላይ ለመጻፍ እየተቻኮለ። ማቀው ነገር ቢኖር ስሙ ካሊብ እንደሚባል የሚሰራው ደግሞ ባንክ እንደሆነ ነው። ሌላ ምንም ማቀው ነገር የለም አለች ነገሩን ለማስታወስ እየሞከረች። ሌላ ቤት የተከራየበትን ግቢን ያሳየችኝ አለችም በሆነ እያበሰች። ጥሩ አሁን ባስቸኳይ ወደዛ መሄድ ይኖርብናል። ልጠቁሚ ትችያለሽ አለ ፈጠን ብሎ። እሷም በሽታ ጭንቅላቷን ነቀነቀች። ግን አለች ከወንበራቸው ብድግ ሲሉ ጊዜ ምስርስ እናቷ እኮ ከኔ ጥሩ ዜና እየጠበቀች ነው አለች በድጋሚ። ያነባሽ ነው። እኔም የእናቴን ሁኔታ ሳስበው ከርብቃ እኩል አልቅሽ አለኝ። አዝናለሁ አለ መርማሪ ኤልያስ አንገቱን ሰበር አድርጎ። ጉዟችንን ወደ ካሌብ ቤት ነበር ያረግነው። ካሌብ በሰዓቱ ቤት አልነበረም። ሆኖ መረጃውን ካገኙ በኋላ ወደሚሰራበት ቅርንጫፍ አምርተው እጁ ላይ ካቲና ሲያጠልቁ ባይኔ በብረቱ ተመለከትኩት። ምን ዋጋ አለው? ተበዳዩ እኔ እዚህ ጋር ያለው ድምጽ መሰማት አልቻለም። ገዳይ ነው ብሎ መናገሩን አልቻልኩም። ባለውበት ተስፋ በቆረጠ ስሜት ቆሜ የሚሆነውን ነገር አንድ ተመለከትኩት ብሎ መርዶዬን የእናቴንም ባይ ዘመድ አስማዲ ጎረቤትና የቤተሰቤን ሐዘንና እንባ ማራጨት ከመቃብሬ ላይ እንደቆምኩ ተመለከትኩት። ራሴን በራሴ ቀበርኩ። እናቴ ጸጉሯን ስትላጭ ድቅድቅ ጨለማ ሐዘን መገለጫ ስትሆን ተመለከቱ። ከሞተው ከራሴ ይልቅ ለቀባሪዎቼ ለእናቴ ያዘንኩላት። እናቴ ለሊቱን ሙሉ ፎቶዬን በደረቷ ኑራ አልጋዬ ላይ ተቆራምዳ ስታነባ አዳሯን አብሬ መመልከቴን ቀጠልኩ። ሰለስት አለፈ ብሎም ሳምንት ሆነ። ካሊብ ረጅም ዓመት የጽኑ እስሩን ለመቀበል ፍርዱንና የፍርድ ቤት ክትትሉን ለመጠበቅ ተዘጋጀ። አላደረኩም አልገደልኳትም እያለ ስሙን ለማንጻት ቢሞክርም አቤት ሚለው ጠፋ። ከማረፊያ ጀምሮ በድንጋይ ሊወግረው ያሰፈሰፈው ሰው በዛበት። እኔ ብቻዬን እንደቀረው እሱ ብቻውን ቀረ። ምስርዬ አለች ርብቃ አልጋዬ ፎቶዬን በደረቷ እንዳኖረች መታለቅሷን እናቴን ባዘናን እየተመለከተች። ከናቴ ከምስር ምላሽ አልነበረም። ምስርዬ በቃሽ አለች ወደሷ ቀረብ ብላ ትከሻዋን ያሳርጋ። እሷም እያለቀሰች ነው። የሆነ ሰው መጥቷል፣ ለቅሶ የሰማም ከረፈደ ነው አለች። እናቴ ምስር ዞርም አላለችም ነበር። እኔም የመጣውን ሰው ማንነት ለማወቅ አንገቴን ወደ በሩ ዘንበል አደረኩ። ሚልኪያስ በራፉን በስሱስ ካንኳኳ በኋላ ወደ ውስጥ ዘለቀ። ሳላስበው ምስርን ቀሚስ ጠበቅ አድርጌ ያዝኩ። ምስርዬ አለ ሚልኪያስ ወደ እናቴ ቀረብ ብሎ። ምስር የምታቀው ድምጽ ሲሆን ጊዜ ላፍታ ፊቷን ወደ በራፉ መለስ አርጋ ተመለከተችው። ወዲያ እንዳየችው በድጋሚ ማንባት ጀመረች። ድምጿ ከፍ ብሎ ተሰማ። ሚልኪያስ ምስርን አቅፎ ሐዘኑን መቅለስ ጀመረ። እኔ በቀስታ ከተቀመጥኩበት የአልጋ ጫፍ ሽሽት ብዬ ቆምኩ። ሰውነቴ የሚንዘፈዘፍ መስሎት ሰማኝ።
ነፍስ አልነበረኝም። ሆኖም የሆነ የፍርሃት ስሜት የተሰማኝ መስሎኝ ነበር። ጓደኛችሁ ሄደሽ በቃ ርብቃ ሚኪዬ ሰርጎቴ ላትመለስ ሄደች። ሶስት ሆናችሁ አብራችሁ እንዳላደጋችሁ ከማከላችሁ ተነጣለች ስትል እናቴ ምስር በእንባ ሙሽ አለቀሰች። ሶስቱም ተቃቅፈው ላፍታ ተላቀሱ። ከትንሽ ደቂቃዎች በኋላ ምስር እንደመረጋጋት ስትል ሚኪያስ እጇን አርጎ ማጽናናቱን ቀጠለ። ምስርዬ ቀብር ላይ ባለማድረስ ይቅርታ አለምቦን እያበሰ ረብቃም ቀበላለች። ከአሜሪካ የገባው ገና ትናንት ወዲያ ነው አለች። እንዴው ዝም ብለህ እኮ ነው ገና ወደዛ እንኳን ከተመለስክ ስንት ጊዜ ነው አለች እናቴ ምስር አፍንጫዋን በሶፍት ጠረግ እያረገች። እንዴ ሚኪ መተ ነበር እንዴ አለች ርብቃ የማታውቀው ነገር ሲሆንባት። አዎ መጥቼ ነበር እኮ ምስርዬ እንዴት አወቅሽ አለሱም ትንሽ እንደመንተባተብ እያለ። አይ ሰርጉቴ ስላንተ ስትጠይቃት በጨዋታ ታነሳልኝ አስታውሳለሁ አለች እንደ ነገሩ። መቼ ልትመለስ ነው ታዲያ አለችው። ርብቃም ጥርጣሬዋ ወዲያው እንደመጥፋት ብሎ ዛሬ ማታ አለ። ሚኪያስ ቀና ብሎ እንዴ አሁን ራሱ እየመሸኮ ነው በደንብ እንኳን ሳናገኝ አለች እናቴ። ርብቃም ወዲያው ግራ ተጋብታ ወይኔ እውነቷን እኮ ነው አለች። ነገሩ እንዳዲስ ሲሆንባት ምን ይደረግ እናንተም ጠፋችሁ። የሰርጉቴን ማረፍ እንደ ቀልድ እንደ ባዳ እንደ ሩቅ ዘመድ ነበር የሰማሁት አለ ሀዘኑን ለመግለጽ እየሞከረ። ለቅሶ ደራሹ ለቅሶውን ደርሶ ለመውጣት ተዘጋጀኔም ባለሁበት አቅመ ቢሶኝ ራሴን ተመለከትኩ። ሚልኪያስን ለመሸኘት ወደ ታች ወረዱ። ቀጣይ ያለውን ነገር የመመልከት አቅሙ ስላልነበረኝ ካለሁበት ቀረው። ልሳን የለኝም። እንዲህ ነው ማለትም አልቻልኩም። በቃ ተስፋ ቆረጥኩ። አበቃልኝ አልኩ። ከፊት ካለው መስታወት ራሴን አሻግሬ እየተመለከትኩ ሸርተት ብዬ መሬት ላይ ወደቅኩ። ድምጽ አልባውን ራሴን በመስታወት ውስጥ ተመለከትኩት። ታዲያ ካፍታ በኋላ ርብቃ ሮጥ እያለች ወደ መኝታ ክፍል ተመለሰች። ሚልኪያስ ምስርን አቅፎ ሲያባብል ከኪሱ ወደቀውን የመንጃ ፍቃድ ፍለጋ መውጣት ሞረድ ጀመረች። እኔም ባለሁበት በዝምታ ተመለከትኳት። ሆኖም ባለቀ ሰዓት አንድ ነገር ተመለከትኩ። ማስታወሻ ደብተሬ ካልጌ ስር ወድቋል። አንዳች ነገር አስበርግጉኝ ተነሳው። አው ማስታወሻ ደብተሬን ከተመለከቱት ሁሉ ነገር ተገልጧል። ሁሉ ነገር መልሳለው እዛ ሰፍሯል አልኩ። ሆኖም አድማጭ አልነበረኝም። ወዲያ ሚልኪያስ ራሱ ከተፋለ ርብቃ መንጃ ፍቃዱን እንዳገኘች ነግረው አቀበለችው። ርብቃ እንግዲህ ገና ቁጭ ከማለት ሊሄድ ነው አለ ክፍሉን ባይኔ ቃኘት እያረገ። እንዴ ካገኘው ራሱን ትግዜ ነው ትንሽ እንኳን አትጫወትም አለች ርብቃ። የብቸኝነት ስሜት እንዳጠቃት ታስታውቅ ነበር። ከበደኝ ርብቃ እዚህ ክፍል መሆን። ስርጉት በየቦታ ያለች ያክል እየተሰማኝ ነው አለ አይኑን ጨፈን እንደማረክ ብሎ። ልክ ነህ ኳላ አልኩ ለራሴ። ርብቃ ሚልኪያስን ለመሸኘት ወጣለች። አንዳች ንዴት ተፈታተነኝ። ርብቃ ሳታዩ ልትሄድ መሆኑን ስገነዘብ ብለሽ እሪታሽን አሰሚያለኝ። በድጋሚ ተስፋ ቆረጥኩ። መሬት ላይ ሸርተት ብዬ ቁጭ አልኩ። ካፍታ በኋላ ርብቃ ወደ መኝታ ክፍሉ ተመለሰች። በድጋሚ ቃረስታ ነው በሚል ስሜት በዝምታ አዩዋት። ሆኖም በራፉን መለስ አርጋ አልጋው ጠርዝ ላይ ቁጭ ካለች በኋላ ከመሬት አንስታ አልጋው ላይ ያስቀመጠችው ማስታወሻ ገለጣ አርገችው። በድጋሚ ነፍስ የሌለው አካሌ ከመቅስበት ብድግ አለ። አረፈደም አንብቢው ሁሉም እዚህ መልሳለው አልኩ። ርብቃ ተስተካክላ ተቀምጣ ማንበቧን ቀጠለች። ኋላ ታሪክ ላይ ሳቅ እንደማለት እያለች ሌላ ነገር ካለ ለማየት ወደፊት የቅርቡን ጊዜ ለማገላበጥ ገለጥ አረገችው። ቆም ያረገችበትን የራሴን ጽሑፍ ተመለከትኩ። ትንሽ ጽሑፉ ግራ ያጋባት ይመስል ነበር። አይኗን ጠበብ አረገች። ርብቃ
ብታቅ ምን ልትለኝ እንደምችል ሳስበው ትንሽ እፈራለሁ ይላል የጽሁፌ ጅማሩ። በርግጥ ይሄ ስሜት እኔ ጋር ብቻ ያለ ይመስለኝ ነበር። በተለይ ሃይስኩል እያለን ከትምህርት ቤት ስንመለስ እኔና እሱ ብቻችንን የመመለስ እድሎች ሰፊ ስለነበሩ ቅርበታችን ለየት ያለ ነበር። ጧት ከምስርዬ ጋር እሱ ደግሞ ከአባቱ ጋር ስለነበር ብዙም አብረን የሚሄድ እድሉ አልነበረንም ነበር። ታዲያ ይሄ ቅርበት መስመሩን የቀየረው ክረምት ላይ ነበር። ማትሪክ ወስደን እረፍት ላይ ነበርን። ርብቃ አያቶቿ ጋር ድሬ ሄዳ ስለነበር ብቸኝነቱ ሊደፋኝ ነበር ይላል የራሴ ጽሁፍ። ርብቃን በትውስታ ወደ ኋላ መለሳለች። ታዲያ ዛኔ እኔም ምስርዬ ክረምት ክላስ ታስተምር ስለነበር አብዛኛው ጊዜን በብቸኝነት ስቦዝር ነበር። ከዛም ሲደብረኝ ከመጽሐፍት ቤቱ መጽሐፍ ተከራይቼ ወጣው። አንድ ሁለት ታዲያ የሱ ጥቆሞች ነበሩ። በእውነት መጽሐፎቹን ከመጽሐፍ አከራዩ እጅ ላይ ስቀበል እፍር ብዬ ነበር። የምስር ልጅ እንዲህ አይነቱን መጽሐፍ ታነባለች ብሎ እንዳይገምተኝ ሰግቼ ነበር ይላል። ርብቃ ትንሽ ግራ የተጋባች ይመስል ነበር። አላደል ማነው እሱ አለች ድምጿን ቀነስ አርጋ። መጽሐፎቹ ይሄኔ ርብቃ ብታነበው ምንም ማይካበድለት ነው ትለኝ ነበር። ሆኖም ለኔ ግን የሚያሳፍር አይነት ነበር። ለምን ይሄ መጽሐፍ እንደጠቆመኝ የተረዳሁት ከቆየ በኋላ ነበር። ቀስ በቀስ ነገሮችን እያስጠናኝ ነበር። ገና በዛ እድሜያችን ማወቅ ስለሌለብኝ የፍቅር ጉዳዮች በእነዛ መጽሐፎች አማካኝነት ናወኩ። መጽሐፎቹን ባነበብኩ ቁጥር እሱን ባይነልኝ መሳል ጀመርኩ ይላል። ሆኖም ያ ክረምት ላይ የተፈጠረ አንዳች ነገር አልነበረም። ወደ 11ኛ ክፍል በጥሩ ሁኔታ ሁላችንም አለፍን። ህይወት በድጋሚ ከአዲስ ተጀመረ። እሱም ለኔ ያለው ስሜት መናገር የሚፈልግ አይመስልም ነበር። አጠገቤ ሲሆን ሌላ ሰው ነበር የሚሆነው፣ ሌላ ጋር ሲሆን ደግሞ እንዲሁ ሌላ። እኔም ስሜቱን ራሴ ውስጥ አምቄና ደብቄ ልቀብረው ወሰንኩ። ስለዚህ ጉዳይ ርብቃን ባማክራት ነገር ወዴት እንደሚያመራ በመስጋት ዝምታ መረጡ ይላል። ርብቃ ልትደርስልኝ ያልቻለችው ነገር እንደነበር ተሰምቷት እጇን ግንባሩ ላይ አኖረችው። ጊዜው ኮበለለ። እንዲሁ ልረዳው ያልቻልኩትን የተሳሳተ ሲያስ መለክተኝ አንድ ድፍን አመትን አስቆጠርን። በድጋሚ ክረምት መጣ። ይዛኔ ነበር ትኩስ ፍቅር የተጀመረው። ርብቃ እንደ ሁል ጊዜዋ ወደ ድሬ ያቀናችን የሚክረምት ብቸኝነቴን ከልጅነት ፍቅር ያሳለፍኩ። ለመጀመሪያ ጊዜ ቤት ማንንም በሌለበት የመጀመሪያ ኪሲንግ ተፈጠረ። ስሜቴን መገደብ አልቻልኩም ነበር፣ ከበደኝ። ሆኖም በነገሩ ደስተኛ ነበር። ታዲያ ከሱ የመጣው ጥያቄ ውስጤን አስከፋው። የመጀመሪያውን ነገር ለማንም መናገር እንደሌለብኝ ነገረኝ። በስተመጀመሪያ ነገሩን ቀለል አድርጌ ባየው ሶፊ እኔን እንደ ፍቅረኛው የመግለጹ ነገር ለምን እንዳስፈራው ግን ቀስ በቀስ ያጠራጥረኝ ጀመር። ክረምት ያሳለፍነው ጥሩ የፍቅር ጊዜ ትምህርት ሲጀመር ሌላ ሆነ። አላደል መዘጋጋትና በድብቅ መገናኘት ሆነ ስራችን። 12ኛም በድብብቆሽ የፍቅር ህይወትን አሳለፍን። እሱን ማፍቀሪ ሁኔታዎችን ሊሸሽግልኝ ግን አልቻለም። አላደል ከሰው ጋር ሳይው የሚከፋይ ነገር በዛው ቀጠለ። ነገር አለሙን ይጀምርበት ወቅቱን ጠብቆ አመቱ መጣ። 12ኛ ማትሪክስን ጠብቅበት የነበረ ጊዜ ነበር። ሁሉም በሚፈልገው ፊልድ በዩኒቨርሲቲ ለመግባት የሚባተትበት ወቅት ነበር። ዩኒቨርሲቲ ለመግባት እና እንደ ነገሩ የሚያስከፋ ስሜት ነበር አላደል የመለየቱ ምናምን። ነገር ግን ምናልባት ወደ ዩኒቨርሲቲ ስንገባ ነገሩን ካዲስ ጀመርን። ፍቅረኛሞች መሆናችንን ማሳወጅ ከቻልን በሚል ተስፋ ደግሞ ራሴን አሞኘው። ታዲያ ህልሜ የሚሳካበት የሚመስለኝ ቀን መጣ። ራት አብረን እንድንበላና ቆንጆ ሆኜ እንድመጣ አዘዘኝ። እኔ በተባልኩት መሰረት የቀጠረኝ ቦታ መረው። በጊዜው በጣም ጓጉቼ ነበር። ውስጥ ያለው ህልም እውን የሚሆን መስሎ ጠብቄ ነበር። ታዲያ ቆንጆ ራት በላን፣ ተጫወትን፣ በፍቅር እልም ብለን ወደዛ ምን ጠፋበት እሱ ወደ ያዘው ክፍል አቀናን።
በጊዜው ፈርቼና ሰክቼ ነበር። ውስጤ ከነበረው ፍርሃት በላይ ግን ለሱ የነበረኝ ፍቅር በለጠብኝ። ራሴን ለሱ ለመስጠት ፍቃደኛ ሆንኩ። አብረን አደርን። በፍቅር ዓለም ስንሰክር ሌሊቱን አነጋን። ድንግልናዬን አሳልፌ ሰጠሁት ይላል ገጹ። እንዴ ስርጉት ምንድነው? ምን ጉድ ነው? አለች ርብቃ። ተደብቄ ስለ ራሴ ምንም ብሰማትም ከኔ ምላሽ ማግኘት ግን አትችልም ነበር። ታዲያ ጽሑፍ ይቀጥላል። ታዲያ የጠበቁት ቃል ቃፉ ሊወጣ አልቻለም ነበር። ይልቅስ ከኔ ጋር ታለፈው ጊዜ እጅግ ደስ የሚል እንደነበርና ቤተሰቦቹ ጀምረውለት የነበረው የውጪ ፕሮሰስ ስለተሳካለ ትምህርት ወደ አሜሪካ እንደሚያቀና እንዲሁም ምንም አይነት ነገር መጀመራችን መልካም እንደማይሆን የዛን ሁለት መርዶ ይነገረኝ። ረብቃና ፈኳት። በዚህ ሰዓት ችግሬን ነግሬ አቅፌት ባለቅስ ብዬ ተመኘ። ደጋግሜ አልቅሼ ብነግረውም አቋሙን ሳይቀይር አብሮኝ ሊሆን እንደማይችል ገለጸልኝ። አይሆንም አለች ርብቃ። የነገሩን ጫፍ ያዘች ትመስል ነበር። ጽሑፉ ይቀጥላል። እሱ እኔን ጥሎ ሊሄድ በፍቅርና በትውስታ ልቤን አቁስሎ አረፈው። ብቻዬን እንዴት ልሆን እንደምችል እንኳን ቆም ብዬ ሳስበው በጣም ከፋኝ። እሱ ግን ውሳኔውን አምርሮ አሳወቀኝ። ማውቀው ሰው ሊሆንልኝ አልቻለም ነበር። በቃ እንዴት ብዬ እንደወደድኩት እስክረሳው ድረስ ልጠላው ፈለኩ። ሆኖም ግን አልቻልኩም ነበር። ስሜቴ አሁንም እሱን ይከጅል ነበር። በጣፋጭ ቃላቶቹ እየደለለ እስኪ ድረስ ፍቅር ስንሰራና ሱላ ስንጋፈፍ ሰነበትን። እምቢ ያልኩትን ቀን በመጥፎ ቃል ስበነኝ ሲያቆሽሽ ሲያጥላላ በዛ መልኩ ቆየ። እኔም የደነደነውን ልቦናዬን ካራራው ብዬ ገለይን ማንነቴን በተደጋጋሚ ያሳልፍ ይሰጠውት። እሱ ግን አብሮኝ ከመተኛትና ግንኙነት ውጪ እኔን በፍቅር አይል ሊመለከተኝ አልቻለም። ቀኑ ደረሰና ተሸኘ። ወደ አሜሪካ ኮበለለ። ርብቃ ጽሑፌን እያነበበች እንባዋን ስታወርድ ተመለከትኳት። ነገሩ ወዴት ሊያመራ እንደሚችል ልቦናዋ የነገራት ይመስል ነበር። ጽሑፉ ደግሞ ይቀጥላል። ልቤ ላይ ያለውን ቁስል አምቄ ሸኘሁት። ሆኖም ከሄደ በኋላ ተስፋ መቁረጥ አልቻልኩም ነበር። ለርብቃ እንዳልተነፈስኩ እሱ ያስጠነቀቀኝ ነገር ጭንቅ ሆኖ አረፈብኝ። እኔም ወደ ዩኒቨርሲቲ ገባሁ። ታዲያ ልቤ እሱ ጋር ነበር። ከስንት አንዴ ደውል ነበር። ሆኖም የሱ ልብ ለማራራት እያልኩ የጠየቀኝን ሁሉ ማድረግ ጀመርኩ። የራቁት ፎቶዎችን መላክ ቀጠልኩ። ትቶኝ ሊተወኝ ወይም ወዶ ሊወደኝ ግን አልቻለም። ታዲያ ሲያሰኘው አፈቅርሻለሁ እያለ ሲያሰኘው በመጥፎ ቃል ውስጤን ያረከሰ አንድ ዓመት ዘለቀ። ሁሉ ነገር ለኔ ህመምና ስቃይ ነበር። ወይኔ ጉዴ! ምንድነው ማየው? ምንድነው ማለበው? አለች ርብቃ። ሌላውን ገለጥ አርጋ ለማንበብ የተቻኩለች ይመስል ነበር። ገለጥ አረገችው። ጽሑፉ ይቀጥላል። ጊዜ በሄደ ቁጥር ፍቅር ሳይሆን እንዲሁ የተወደድኩ አይነት ስሜት ብቻ እየተሰማኝ ታወቀኝ። እሱ ለኔ ፍቅር አልነበረውም፣ አይወደኝም ነበር። እሱ የሚያውቀው እኔን ማርከስ እና በኔ ልብ መጫወትን ብቻ ነው። ምን ይሄ ብቻ? የራቁት ፎቶሽን አሳልፌ አወጣዋለሁ ሰጣለሁ በሚል ዛቻ ማስፈራራቱን ቀጠለብኝ። እጅ ሰጠው። በሱ ታሰርኩ። ከ2 ዓመት በኋላ ወደ ኢትዮጵያ ተመልሶ መጣ። ለቫኬሽን ነበር። በቫኬሽን ሀሳቡና እቅድ ውስጥ እኔ ነበርኩ። በእጁ ያሉ ሰነዶችን አሳልፎ እንደማይሰጥብኝ በመስጋት የሚለኝን ማድረግ ጀመርኩ። የዛኔ አንብቢ ብሎ የሰጠኝን የፍቅር መጽሐፍቶች ወጣ አድርጌ ያነበብኳቸውን እዛ ላይ ያሉትን ካራክተሮች እንዳደርግ ያስገድደኝ ጀመር። ውስጡና ልቡ ነው የቆሸሸ ሰው ነበር። ሰውነቴ ላይ ጠባሳ ሳያሳርፍ ፍቅር መስራትን አይወድም ነበር። ቢያኔንሽ እማን ነሙናት በሚል ዛቻ ራሴን በመጠላበት መንገድ ግንኙነት እንዳደርግ ያስገድደኝ ነበር ይላል። የምታነበውን ነገር መቋቋም ያቃታት ርብቃ ላፍታ ማስታወሻውን ዘጋችሁ።
እጆቿ ይንቀጠቀጡ ነበር። ረብቂ አንብቢው ገና ነው እውነታውን መቻወቅሽ ሲል አጠገቧ ድምጼን ሾካሾካት ነበር ተሰማኝ ይመስል። ረብቃ ላፍታ ራሷን ለማረጋጋት ሞክራ ዲያሪውን ገለጥ አረገች። ታሪኩ ቀጠለ። ፍቅርን ብዬ ልቤን አሳልፌ ሰጠሁት ልጅ ፍቅርን አርቆ ውስጤ ባዶነት እንዲሰማው ተጫወተብኝ። ራሴንና አምላኬን አማረርኩ። የገባውበት ሁኔታ መወጡ አልመስላለኝ። ረብቃን ፈራኋት። ድንግልና የመስጠቴን እንኳን ማታውቀው ልጅ እንዲህ ብዬ ማውራቱ ከበደኝ። በታፍረብኝ መስሎ ተሰማኝ። እንዴት አፍረብሻለሁ ጓደኛዬ አለች ረብቃ ስቅስቅ ብላ ያለቀሰች። ጽሁፉ ይቀጥላል። ወደ አሜሪካ ተመልሶ ከሄደ በኋላ ትንሽ ረፍ አልኩ። እንደ በፊቱ ቶሎ መደወሉን እና ፎቶ ላኪ የማለሳቸው እየቀነሰ መጣ። ከትምህርት ጋር ነገሮች እንዳልተመቻቹለት ከግምት ውስጥ በማስገባት እኔም ነፃነቴን ማወጅ ፈለኩ። ከጊዜ በኋላ ራሴ ላይ መስራት ጀመርኩ። ነፍሴን ለማረጋጋት ሞከርኩ። ወደ አምላኬ መቅረብ ፈለኩ። በዚህ ሁኔታ ላይ ነበር ካሌብን የተዋወቅኩት አለ ጽሁፉ። እቺ ሰዓት ነበረች ሌላኛዋ የህይወቴ ምዕራፍ ተናጋሪ ይላል። ካሌብ ለኔ ባለውለታዬ ነበር። ቀን ሰባሪ ከብቸኝነት ቀንበር ያወጣኝ መከታዬ። ካሌብን ለመግለጽ ቃላት ያንሰኛል። ወንድ ልጅ በጠላሁበትና በተጠየፍኩበት ጊዜ ላይ ያወቅኩት ሰው ነበር። ካሌብ ረጋ ያለ ሰው ነበር። በሱ እርጋታ ውስጥ ነፍሴ እሱን አገኘች። ቁስሌ ታከመች። በጣም ተጠጋኝ፣ ሊያውቀኝ ፈለገ። እኔ ግን ፍቃደኛ አልነበርኩም። ከዛ ባለፈ ለወንድ ልጅ ልቤን አሳልፌ ለመስጠት በፍጹም አልፈለኩም። ታዲያ ጊዜ ቀን ሰባሪ ነበር። በሂደት ልቤን አሸነፈኝ። መመካበት ከሾነልኝ ልቤን ለማሳረፍ ወደሱ አኮበኮብኩ። ተለቅ ያለ ወንድ ማግኘት ጥሩ ነው የሚባለው ምክር ትርጉሙን ተረዳው። ካሌብ ከኔ እድሜ በላይ በሰለ ሰው ነበር ይላል። እንዴ ካሌብን ያሳሰርኩት ወይኔ ለምን አለች ረብቃ። በመሃል ማንበቧን ማርጋ ቀና ብላ ራሷን ጠየቀች። ከካሌብ ጋር አንድ አመትን አብረን እንደቆየን ነበር የድሮ ታሪኬ መመለሱን የሰማሁት። ራሴን ለመደበቅ ፈለኩ። ታዲያ ካለሁበት አገኘኝ። ለመዝናናት ባህር ዳር ከካሌብ ጋር ካለሁበት ቦታ ድረስ ተከትሎኝ ነበር የመጣው። ታሪኬን የማያውቀው ካሌብን ነግሬ ላስደነግጠው አልፈለኩም ነበር። ታዲያ ልጅነታችን የንጹህ የጓደኝነት ጊዜያችንን አስቦ እንኳን ከራራልኝ በሚል አስቤ ቀጥሬ ላናግረው ወሰንኩ። ብቻችንን ተገናኘን። እሱ የተከራየው መኪና ውስጥ ከሀይቅ ስፍራው አካባቢ ነበር። ሳይው ደነገጥኩ። ከስቶ ተቀያይሯል። ጥላሸት መስሏል። ፊቱ ልክ አይመስልም ነበር። ሆኖም ስጋቴን ወደ ጎን ተወት አድርጌ አዲስ ህይወት እንደጀመርኩና ከሌላ ሰው ፍቅር እንዲያዘኝ ገለጽኩለት። መልካም ፈቃዱን ከሆነ በሰላም እንድንለያይና እጁ ላይ ያለውን ፎቶ እንዲያጠፋልኝም ለመንኩት፣ ተማጸንኩት። የሚያንቡለቡለውን ሲጋራውን ላፍታ ቆም አድርጎ ተመለከተኝ። ስለኔና ስላንቺ ማን ያውቃል? አዲሱ ሰው ይሻቃል ሲል ባስፈሪ አይኑ እየተመለከተ ጠየቀኝ። በፍጹም ረብቂ እንኳን አታውቅም። የኔና አንተን ገመና የተሸከመው አንተን ካፈቀርኩት ቅስበትና ሰዓት አንስቶ በእሬን ያሰፈርኩበት ዲያሪ እሱ ነው። እሱን አቃጥየዋለሁ አልኩት። ሆኖም በድባቴ ወቅት በእንባ አዲስ ህይወታችንን ምዕራፍ በመጽሐፍ መልክ ስላኖርኩት ማስታወሻ የሚያውቀው ነገር ግን አልነበረም። ላፍታ ስም ብሎ ከሰማኝ በኋላ መልካም የሚል ምላሽ ብቻ ሰጠኝ። ውስጤ ተደሰተ። ከስሪ ላመልጥ መስሎት ሰማኝ። ታዲያ ተሰናብቼው ለመውረድ ስል የመኪናውን በር ቆልፎት ነበር። ውስጤን ብርክ ያዘው። በሩ እንዲከፍትልኝ በማጽናው ሊሰማኝ አልቻለም። በልመና ጩኸቴና ለቅሶ ውስጥ የተደሰተ አስገድዶ ደፈረኝ።
ርብቃ ጽሑፉን እንዳነበበችው ጆን ባፏፍና እንደማልቀሳለች ማንበቧን ግን ማቆም አልቻለችም ነበር። ራሴን ጠላሁት። የቆሸሸ ገላዬን ይዤ ወደ ካሌብ ጋር መቅረብን ፈራው። ለካሌብ ሳላሳውቀው ወደ አዲስ አበባ ድምጼን አጥፍቼ ተመለስኩ። ልቦናዬን ስበናዬን ቆሻሻ እድሌን እያማረርኩ ታዲያ ከቀናት በኋላ ሊያገኘኝ እንደሚፈልግ ገለጸልኝ። በሰዓቱ ሁኔታዬን ስትመለከት ለነበረችው ለእናቴ ምስር እሱን ላገኝ እንደሚሄድና መምጣቱንም በዛው ገልጬላት ወደሱ ጋር ሄድኩ። ታዲያ ዛኔ ሊገለኝ አቅዶ ነበር። በከሳቺ ነፍሴን ማጠፋበትን ቢላ ሊያውሰኝ ድግሱን ደግሶ ነበር። እንደሚወደኝና ከሱ ውጪ ከማንም ጋር መሆን እንደማልችል ገለጸልኝ። በቅርቡ ለቤተሰቦቹ ነግሮ ሽማግሌ እንደሚልክና መጋባት እንዳለብን ትዕዛዛዊ በሆነ መልኩ ገለጸልኝ። ሆኖም እኔ የታከተኝና ያበቃልኝ ሰዓት ላይ ነበርኩ። ልቤ ሌላ ጋር አድርጌ ልጠጋው እንደማልችል ገለጽኩለት። እሱ ቅንጣት ታክል ቃላቶች ሳይበግረው ግዴታዬ እንደሆነና በደም ውስጥ HIV በሽታ እንዳለበት ነገረኝ። ጣፋንቴ ሊጽፍልኝ የሚችል ብቸኛ ሰው እሱ እንደሆነ ገለጸልኝ። ራሱን አምላኬ አድርጎ ሾመብኝ። ሕይወቴ ባዶ ሆነች። ራሴን ለማጥፋት ከጀልኩ። ራሴን ከሁሉ ነገር አገለልኩ። በቃ ተስፋ ቆረጥኩ። ካሌብን የዋሁን ካሌብን አይኑን ማየት አላስችላለኝ። የሚገባውን ትክክለኛ ስንብት መስጠት አቅቶኝ እንዲተወኝ በስልክ በቃ አቋሜን ቀደስኩለት። ሆኖም ሕይወቴን ሲኦል ያደረገውን ሰው ግልቱ አልቻልኩም ነበር። ይኸው ዛሬ ግን ነገሮች ያበቁለት። ያንን አውሬ አግኝቼው ነገሩን በሙሉ ካናሰስኩት በኋላ ለፖሊስ አሳልፌ ልሰጠው ወሰንኩ ይላል። የመጨረሻዋን የሕይወቴን ቅስበት በርብቃ አይን ውስጥ ተመለከትኩት። ይጽፍ በርብቃ ተነበበ። ርብቃ ደብተሩን ወደ መሬት ጥላ እጇን አፏ ላይ እንዳኖረች አለቀሰች። ክፍል ውስጥ ከወዲያ ወዲህ ተንቆራጠጠች። ሆኖም በለቅሷ የምታጠፋው ጊዜ ስላልነበራት ስልኳን ከኋላ ኪሷ መሰስ አርጋው ታደወለች። ሄሎ መርማሪ ርብቃ ነኝ። እንቧ እየተናነቃት ድምጿን አሰማች። ገዳዩ ሌላ ነው፣ ሳያመልጠን መድረስ አለብን አለች እያነባች። እንድትረጋጋ የነገራትን የመርማሪ ኤልያስን ምክር ሰምታም በረዥሙ እንደመተንፈስ ካለች በኋላ ሚልኪያስ ነው አብሮ አደግ ጓደኛችን ሚልኪያስ ነው የሰርጉትን ማስታወሻ ደብተር አንብቤዋለሁ። ሳሌ ሁሉም ነገር ተጽፏል አለች። መፍጠን አለብን መርማሪ፣ አሁን ወደ ኤርፖርት እያቀና ነው የሚሆነው አለች ለመውጣት እየተቻኮለች። ውስጤን ረፍት ተሰማው። በሰላም ማረፍ የምችልበትን መንገድ የጀመርኩ ያክል ተሰማኝ። ሚልኪያስ ወደ ቦሌ አየር ማረፊያ እያቀና በነበረበት ሰዓት ላይ በፖሊሶቹ በቁጥጥር ስር መዋሉን ለመስር ተናግራ ከቀናት በኋላ ካሌብም ተፈታ። እኔም ስንብቴን ለራሴ ያደረኩ ወደ መቃብሬ ተመለስኩ። ተፈጸመ።